ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ዕለተ ቅዳሜ የካቲት 21 2018 በኢትዮጵያ ዘመን አቆጣጠር የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ በወርሃዊ ከትንሽ ክፍያ ጀምሮ። እንዲሁም ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ያበረታታችሁ ከምንም በላይ ውድ ጊዜያችሁን ሰጣችሁ አብረን ስለዘለቅ እጅግ የከበረ ምስጋና ይድረሳችሁ በማለት ሶስት አጫጭር መረጃዎች ወደ እናንተ አደርሳለሁ። የመጀመሪያው እንግዲህ ህወሓት ጦር አውርድ እያለ ነው። ህወሓትን የፈለገው አካል የለም። ነገር ግን ትናንት የባዕዳን ተለላኪ ሆኖ በተለይ ግብጾች ለፈጠሩት ሻዕቢያ ያው ጀብሃን ነው እነሱ የፈጠሩ ዘንድ ጀብሃን ከመታ በኋላ ሻዕቢያ ተፈጠረ። የሻዕቢያ ዘፍጥረት ደግሞ ሌላ ነው ጉዳዩ ታውቁታላችሁ። ሻዕቢያ ደግሞ ኢሃፓን ነበር መጀመሪያ የፈጠረው። ኢሃፓ ሲከስም ህወሓትን ፈጠረ። ሲምባላ የሆነው ሆነ። ኤንዌይስ ዘን ኢትዮጵያን ከባህር በሯ ነጠላት። ይህን ከባህር በር መነጠሏን እንደ ስኬት የሚያዩ ባንዳዎች በአደባባይ ተፈጥረዋል። የባህር በር የወደብ ጉዳይ የሸቀጥ ጉዳይ ነው፣ ከየትም እንገዛዋለን። የባህር በር የእድገት መሰረት አይደለም። የባህር በር ሳይኖር ማደግ ይቻላል። እነከል የሚባሉት ያለ ባህር በር ነው ያደጉ የሚሉ ቆሞ ቀሮች ተፈጥሮ ትርክትም ሆኖ ዛሬ ደግሞ ኢትዮጵያ የዓለም የኃይል ሚዛን መለዋወጡን ተከትሎ በዚህ ቀጠና ብሔራዊ ጥቅሟን ለማስጠበቅ የሴኩሪቲ ዳይሌማዋን ለመፍታት የምታደርገውን ጥረት መንገድ ላይ ቆሜ በዋነኝነት የሻዕቢያን የስትራቴጂክ ዴፕዝ ውጊያው ከኔ ይራቅ፣ በውስጥ ጉዳያችሁ ተጠመዱ ለሚለው ሂሳቡ ተባባሪ በመሆን በግልጽ በ5 ቦታዎች እየተንቀሳቀሰ ነው። ሻዕቢያ የኢትዮጵያ ሉዓላዊ ድንበር ጥሶ ሰልፍ እያስተባበረ ነው። የስትራቴጂክ ካውንስል የሚባል ተመስርቶ የትግራይ ጊዜያዊ አስተዳደር የሚባለው ለኖሚናል ነው ያለው። ታደሰ ወረደ ጽፈው የሚሰጡትን ነው የሚያነበው። የሚወጣ የሚገባበት በሙሉ እሱ ነው የሚያውቀው። ሶሪ በህወሓት የተወሰነ ነው እና ትናንት እንዳያችሁት ትግራይ የምትጠይቀው እንጂ የምትሰጠው መሬት የለም ይላል። የምትጠይቀውም ካለ በህግ መጠየቅ ነው። እኔ በነገራችን ላይ ይመልስና ደግሞ የምትጠይቀው ለማን ነው? አማኑኤል አሰፋ የትግራይ ጊዜያዊ አስተዳደር ምክትል ፕሬዚደንት ነው። እንግዲህ አሁን የትግራይ ጊዜያዊ አስተዳደር የሚባለው ነገር እኔ ደፍነትሊ ያበቃ ይመስለኛል። የዝም ብሎ የአፈጻጸም ጉዳይ ካልሆነ በቀር ዞሮ ኮማንድ ፖስት ተቋቁሟል። በኮማንድ ፖስት ውስጥ የሻዕቢያ ወታደራዊና ደህንነት የፖለቲካ አባላት አሉበት፣ የህወሓት አለበት እና ወታደራዊ ክፍሉ ራሱን ቲዲኤፍ ብሎ የሚጠራው የሚሊተሪ ኮማንዱ የቲዲኤፍ እና የሻዕቢያ አለበት ማለት ነው። ይታወቃሉ እነማን እንደሆኑ። በ5 ቦታዎች ላይ በግልጽ እየተንቀሳቀሰ ነው። ሰልፎችን እያደረገ ነው። ዛሬ በህወሓት ጽህፈት ቤት ሰልፎች ተገምግመዋል። በጣም ደማቅ ሰልፍ ያደረጉ በሚል እንደ አባጉና፣ አዲግራት፣ መሆኒ በተመሳሳይ መቀሌ በዋነኝነት ደግሞ ሀድነት የሚባለው አንድነት የሚባለው ክፍለ ከተማ ወረዳ ሀሃይለ ወረዳ፣ ሽረና ሽራሮ እነዚህ ከተሞች በጣም ወሳኝ አፈጻጸም ያላቸው በሚል የተገመገሙ ሲሆን ሰልፍ ተጠርቶ በሰልፉ ግን የተፈለገው ሰው እንዲወጣ አላደረጉም፣ አላነቃነቁም። ከየትም ብለው የመንግስት ሰራተኞችንም ተማሪዎችንም ቤት ለቤት እየዞሩ እርምጃ ስላልወሰዱ በሚል የአክሱም ከተማ፣ የአብያዲ ከተማ፣ የሳምረ ከተማ፣ የአዲግዶም እና የሐውዜን እንዲሁም ከመቀሌ ደግሞ የአይደር ክፍለ ከተማና የማይጨው ክፍለ ከተማ እነዚህ አመራሮች በአስቸኳይ እርምጃ ተወስዶባቸው ሪፖርት እንዲደረግልኝ ብላለች ሞንጆሪኖ። እና ይህ ብቻ አይደለም።
በአጠቃላይ ከዚህ በፊት በዲዲአር የወጡ በዲሞቢላይዜሽን ዲስአርም ሪኢንተግሬት ሪኢንሰርት ሆነው ወደ አካባቢያቸው የሄዱ በዲዲአር ከዲዲአር ውጭም በተለያየ ጥለው የሚሄዱ ታጋዮች እንዲሁም ፖሊሶች መደበኛ ፖሊሶች እስከ 24 ድረስ እስከ ማክሰኞ ሪፖርት አድርገው ወደ ግንባር እንዲሄዱ ጥብቅ ትዕዛዝ ወጥቷል። ይህንን በማያደርጉ ላይ አስፈላጊው እርምጃ እንዲወሰድ ወታደራዊ ካውንስል የሚባለው ወስኗል። ወታደራዊ ካውንስሉ የወታደራዊ ካውንስሉና የወታደራዊ ካውንስሉ አባል እንዲሁም የጽምዶ መምሪያ የሚሊተሪ ኮማንዶ አባል ሆኖ የጽምዶ መምሪያ ፖዚሽን ያለው በጊዜያዊ አስተዳደር ውስጥ ደግሞ የትግራይ ጸጥታ ቢሮ ኃላፊ የሆነው ጀነራል ፍስሐ ኪዳኑ ትዕዛዝ አወጥቷል። መደበኛ ፖሊሶች ከዚህ በፊት ታስታውሳላችሁ፣ ፖሊሶች ለሶስት ተከፍለዋል ብዬ ከፍተኛ ባለስልጣናትን የሚጠብቁና ከተማ የሚቀሩ እነዚህ የህዋት ከፍተኛ አመራሮች ዘመዶች ናቸው። የደብረ ጽዮን፣ የአብርሃም ተከስተ፣ የፈትለ ወርቅ እንዲሁም ደግሞ የጀነራል ኃይለ ሥላሴ ግርማይና የጀነራል ፍስሐ ኪዳኑ ቤተሰቦች ናቸው። ሁለተኛው ቢ ነው። ቢ ቀነቀኑ በደንብ እስከ 16 ወደ ግንባር እንዲሄዱ በ17 በ18 ጦርነት እንከፍታለን ብለው ስለነበረ አሁን በቢ ያሉት እስከ 24 መግባት ግዴታቸው ነው እስከ ማክሰኞ። ሲ ያለው ደግሞ ቀጥሎ የሚገባ ይሆናል። ከሲ ወደ ቢ ለመቀየር ከቢ ደግሞ ወደ ኤ ለመቀየር በጣም ከፍተኛ ሽኩቻ ነው የተፈጠረው። ዞሮ በትናንትናው ዕለት ብቻ ከመቀሌ ከተማ የተለያዩ ክፍለ ከተሞች 22 ከዛ በላይ ጨምራል የሚል የመጣልኝ ሪፖርት አለ። 17 የሚል መረጃ አለኝ፣ 21 የሚል አለኝ፣ በተደጋጋሚ 22 የሚል ኤንዌይስ ከ17 በላይ የመደበኛ ፖሊስ አባላት የጠፉበት ሁኔታ አለ ማለት ነው። እንግዲህ ይህን ተከትሎ ጋት በፌስቡክ መረጃ ወደ እናንተ እናደርሳለን። 183 ወደ 184 አካባቢ ጌትነት አልማውጥና የሚል የፌስቡክ ገጽ አለን። በዛ መረጃ ለእናንተ እናደርሳለን። በተመሳሳይ ትንሽም ቢሆን የቴሌግራም ቡድን አለን ጌትነት አልማው የሚል ፕሊስ ጆይን አርጉዛ። ትዊተር ቪዲዮ ለማጋራት ነው የምጠቀምበት በአብዛኛው። ሜሴንጀር ግሩፖችም አሉን እና በትናንትናው ዕለት የአሜሪካና የኢራን ጦርነት አይቀሬ ይመስላል ብዬ ነበር ማታ። ያው ብዙ ማህበራዊ ሚዲያ ላይ የተለያዩ ጽሁፎች ሲጻፉ እያያችሁ ከሆነ ስለኔ ማለት ነው። አሜሪካና ኢራን ወደ ጦርነት መግባታቸው አይቀሬ እየሆነ ነው። አሜሪካ በኢራን ላይ ጥቃት በሰነዘረችበት ቅጽበት የኤርትራን የአየር ክልል ከማንኛውም በረራ ሙሉ በሙሉ ነፃ በማድረግ የኤርትራን ወታደራዊ መሰረተ ልማቶች በተቀናጀ የአየር ድብደባ ከጥቅም ውጭ እናደርጋለን። የኤርትራን ወታደራዊ መሰረተ ልማቶች ከጥቅም ውጭ ከሆኑ በኋላ ይህንን ለማድረግ በነገራችን ላይ የኤርትራን ወሳኝ ወታደራዊ ቤዞች ምጽዋ፣ አስመራ፣ ከረን፣ አሰብ የኛ ነው፣ የሚነካ ነገር የለውም እና ሳዋም ምንም ነገር የለውም። ሳዋ ካምፖች አሉ። ኦምሃጅር አላቸው አሁን አዲስ ያቋቋሙት። እሱን ከጥቅም ውጭ ለማድረግ ተንታኞች 3 ሰዓት ይላሉ፣ ግን በሚሊተሪ ራሱን እጠፉት ስለሚሉ 6 1 7 ሰዓት ዞሮ ግን እጅግ ቢበዛ 13 ሰዓት ቢፈጅ ነው በሚል ከዛ በኋላ የልዩ ዘመቻ ኦፕሬሽን ነው ወይም ኦፕሬሽን ሬድ ሲ ወደ ስራ ይገባል። እኔ ቁጭ ብዬ ቀጠናውን አናሊሲስ ሰራው ትናንት። ሰው ይሄ መሆኑ አይቀርና ከዛ አንዳንዶች የየራሳቸውን ትንተና ይዘዋል። እንግዲህ ጀስት ይሄን አልኩኝ። ዛሬ ጠዋት ላይ ጦርነቱ ተጀምሯል። ያያችሁት ነው፣ አዲስ ነገር የለውም። ይሄ ጦርነት በአጠቃላይ ከሳውዲ አረቢያ ውጭ እስካሁን ድረስ ባለው ኢራን ባጸፋ ባህሬንን በተለይ 5ኛ ምድብ የሚባለውን የናቫል ቤዝና የአየር ምድብን ባህሬንን፣ ኩዌት ላይ ያለውን ኦፍኮርስ ኩዌት ላይ ወጥቷል፣ ግን ያን ካምፖች መሰረተ ልማት ኢንፍራስትራክቸሮች ስለነበሩ እንጂ ወታደራዊና ወሳኝ ስትራቴጂክ የጦር መሳሪያዎችን አውጥታለች አሜሪካ። አቡዳቢ፣ ዩናይትድ አረብ ኤሚሬት እንዲሁም
ኳታር ያሉትን ተደብድቧል። ሰው ማንቀረ በቀጠናው ስንል እንግዲህ አንድ የሚቀር ጅቡቲ ነው። ወሳኝ አሜሪካ የጦር ሰፈር ያለው ጅቡቲ ነው። ሀውቲዎች በቀይ ባህር ላይ በሚተላለፉ የምዕራባውያን በዋነኝነት የአሜሪካና የእስራኤል መርከቦች ላይ ጥቃት እንፈጽማለን፣ የባብ አልመንደብን ልንዘጋ እንችላለን እያሉ ነው። ሀውቲ በአሜሪካ የጦር ሰፈር ላይ ጥቃት የሚፈጽም ከሆነ እንደምታውቁት በባብ አልመንደብ በኩል ወደ 28-29 ኪሎ ሜትር ርቀት ላይ ነው። ሌላው ቢቀር በመድፍ ርቀት ውስጥ ነው ማለትም እንችላለን ማለት ነው። ኢራን የአብርሃም ሊንከን ኤርክራፍትን የአብርሃም ሊንከን የሚባለውን የጦር መርከብ ተሸካሚ ጥቃት እፈጽማለሁኝ የሚል እያወጡ ነው። በዋነኝነት ጦርነቱ አይቀርም እያልኳችሁ ነው የመጣሁት። እችም እናንተ ለዚህ ምስክሮች ናችሁ። እና ለምንድን ነው ሲባል አንደኛ ኢራን በቀጠናው የኒውክሌር ሄጅሞኒ ፍላጎት አላት። ከራሷ ውጭ ማንም በመካከለኛው ምስራቅ ያለ ኒውክሌር እንዲታጠቅ አትፈቅድም። የምታውቁት ነው። ኢራቆች ሞክረዋል፣ አወደሙባቸው። ሶሪያ ሞክረዋል፣ አወደሙት። የባለስቲክ ሚሳይልም ቢሆን ግብጾች ሞክረው ነበር። በተለይ ከጀርመን በሁለተኛ ዓለም ጦርነት የተባረሩ የጀርመን ሳይንቲስቶችን ይዘው ከጥቅም ውጭ ነው ያረጉት። የትኛው ይህ እና የኒውክሌር ሄጅሞኒ አንድ ሁለት በመካከለኛው ምስራቅ በምንም ታምር የእስራኤልን ሚሊተሪ ካፓቢሊቲ ሊቀናቀን የሚችል እንዲደራጅ አይፈልጉም። ሚሊተሪ ሄጅሞኒ የሚባለው ሶስተኛ በዛ ሚሊተሪ ሄጅሞኒ ውስጥ ባሊስቲክ ሚሳይል ይመጣል። ኒውክሌር ሄጅሞኒ ኒውክሌር እነሱ ብቻ ያው ታጠቅን አላሉም፣ ግን ኦብቪየስሊ ለመታጠቃቸው ብዙ ማሳያዎች አሉ። ብዙ ማከራከሪ አይደለም። ደቡብ አፍሪካ ላይ ደሴት ላይ ሙከራ ያደረጉበት ማለት ነው። ከዛ የአሜሪካ ሳተላይት ያንን ምስል የወሰደበት ዘን እስራኤሎች ሲጠየቁ የኒውክሌር ቴስት አድርጋቸዋል ወይ ሲባሉ የለም ፍጹም አላደረግንም ያሉበት ሁኔታ አለ። ነገር ግን ብዙ ጊዜ ምንድን ነው አናሊስት ተንታኞች የሚጽፉት አሜሪካ ዘላ ከእስራኤል ጎን የምትቆመው እስራኤል ኤግዚስተንሻል ትሪትስ ብላ ስለምትወስድና ያን ኤግዚስተንሻል ትሪት መጣብኝ ካል አንድ ሀገር እንደ ሀገር እንደምታውቁት ትንሽ ሀገር ነው እስራኤል። ሬዚሊየንት ፓወር የለውም። ለምሳሌ ብዙ ጊዜ የኢራን የሚሊተሪ አናሊስቶች ሲጽፉ ምን ይላሉ? እኛ እስራኤል ቴሄራንን ብትመታው የቴሄራን ሰው 10 ሚሊዮን ፕላስ ነው። ወደ ሌሎች አካባቢዎች ተበትኖ መኖር ሰርቫይቭ ማድረግ ይችላል። ሬዚሊየንት እንደገና መልሶ ካፓፕ ማድረግ ይችላል ይሉና እስራኤል ግን እንዲህ አይነት ጥቃት ቢደርስበት መሄጃ ያለውም ትንሽዬ ሀገር ነው። በዚህ ምክንያት ኢሚነንት ኤንድ ፕሬዘንት የሆነ ዳንጀር ገጥሞናል ብለው ካሰቡ ፕሪኢምፕቲቭ እንደሚባለው ሁሉናችን ድጋሜ እስራኤል አትጠፋም ብለው የሚል ስለሆነ መፈክራቸው ኒውክሌር ሊጠቀሙ ይችላሉ። ይሄ ኒውክሌር ጦርነት ደግሞ የማያስፈልግ ውጤት ያመጣል በሚል ሁልጊዜ አሜሪካ ከጎኗ ትሰለፋለች የሚል ትንተናዎች አሉ። ለምሳሌ የፓኪስታንና የአፍጋኒስታን ጉዳይ አለ። አሁን ይሄ ጦርነት አለ። ዴፊኒትሊ ፓኪስታኖች ኤግዚስተንሻል ትሬት ገጠመን ካሉ ኒውክሌር ሊተኩሱ የሚችሉበት ሁኔታ ይመጣል። የህንድና የፓኪስታን ጉዳይ እኮ ዶናልድ ትራምፕ ደጋግሞ ጦርነቱን አስቀርቻለሁ ከ35 ሚሊዮን በላይ ሰው አትርፌያለሁ የሚለው አንዱን ያጠፋኛል ያንበረከከኛል ብሎ ካሰበ ነቲንግ ኤግዚስተንሻል ትሬት ይመጣል። ለምን? እስራኤል ያለው ቁጥር ህዝቡ 10 ሚሊዮን አካባቢ ነው። ከዛ ወታደሩ አነስተኛ ነው። ሌላው ተባብሮ የተራዘመ ጦርነት ማድረግ አይችሉም። ኤኒዌይስ ይሄ የባሊስቲክ ሚሳይል የሚሊተሪ ሄጅሞኒ ላይ በወታደራዊ መስኩ ማንም ሚሊተሪ ኢንተለጀንስ ሄጅሞኒ ላይ ማንም እንዲቀናቀናቸው አይፈልጉም። አንድ ሁለት ኒውክሌርን ወስደናል፣ ሁለት ሚሊተሪን ወስደናል። ሶስተኛ ደግሞ ጂኦፖለቲካል ኢንተረስታቸውን ለምንም የሞራል ጉዳይ የዓለም አቀፍ ጉዳይ የዩኤን ቻርተር የአፍሪካ ምናምን ኤዩ ቻርተር ብትል አይሰማህም። ሳስዋይ 34 ዓመት ሙሉ ምን ነበራቸው? ሶማሌላንዶች አገር አርጉን ሲሉ ነበር። ሁኔታ የጂኦፖለቲካል ኤግዚስተንስ ያደጋ ውስጥ ገብቷል ብለው ሲያስቡ ምንድን ነው ያደረጉት? መጡና ለሶማሌላንድ የሀገርነት እውቅና ሰጡት። እንግዲህ ሐሰን ሼክ መሐመድ የሶማሊያ ፌዴራል መንግስት ፕሬዚዳንት እንደሚለው ሶማሌላንዶች እውቅና ሲሰጡ
ትናንትም ወደ እናንተ አድሻቸዋለሁኝ። ዲዩን አፍሪኪው የሚባል መቀመጫውን ፓሪስ ፈረንሳይ ያደረገ መጽሔት ሰፊ የሆነ ኢንተርቪው አድርጎላቸው ነበር ኢስማኤል ኦመር ጉሌህን የጅቡቲን ፕሬዚደንት። እና ምንድን ነው የሚሉት? ሶማሌላንዶች ለ34 ዓመት የፈለጉትን የሀገርነት እውቅና ለማግኘት ሲሉ የተጠየቁትን ሁሉ ለማድረግ ዝግጁ ናቸው። በእርግጠኝነት በርበራ ላይ እስራኤል ወታደራዊ ጣቢያ እንዲኖራት አድርገዋል። ሚሊተሪ ፕሬዘንስ እንዲኖራት ፈቅደዋል። ይሄ ደግሞ ቀጠናውን የበለጠ ያውከዋል ይላሉ። ስለዚህ አሁን የእስራኤል ሚሊተሪ ፕሬዘንስ የግድ የት ይኖራል ማለት ነው? አሁን ዛሬ ላይ ራይት ነው፣ ዛሬ በርበራ ይኖራል ማለት ነው። ስለዚህ በርበራ ላይ አለ ማለት ዛሬ የየመኑ ሀውቲ ወደ በርበራ አታክ ሊፈጽም ይችላል። አንድ የየመኑ ሀውቲ ወደ አሜሪካ ሚሊተሪ ፕሬዘንስ ጥቃት ሊፈጽም ይችላል። እነዚህ ሁለቱ ከኢትዮጵያ አንጻር እንዴት ነው የምንገመግማቸው ካል ለምሳሌ ጅቡቲ አታክ ተፈጸመበት። ምንድን ነው የሚያደርገው? ጅቡቲ ኤርስፔሱንና ኤኒ ቴሪቶሪያል እና ይሄ አጠቃላይ የትኛውንም ትራንስፖርት ሎክ ያደርጋል። ለምን ያህል ጊዜ? ሌት ለአንድ ወር ሎክ አደረገ እንበል እና አንድ ወር ሙሉ ነዳጅ ከየት ነው የምናመጣው? መድኃኒት ከየት ነው የምናመጣው? ሰው የግድ መውጫ እንፈልጋለን። የጅቡቲ አታክ መደረግ መርገምት ነው፣ ግን ውል ኤክስትራክት በረከቱ እንፈልጋለን። አሰብ እንቆጣጠራለን ማለት ደን። ስለዚህ ጅቡቲ አታክ ቢደረግ፣ በርበራ አታክ ቢደረግ ለኛ የግድ ነው። ያለን ዝግጅት ያለን ስልጠና ኢትዮጵያን መግፋት ብቻ አይደለም፣ ወደ ቀጠናው መሳብ ወሳኝ ነው። ብቻቸው እነሱ አይችሉትም፣ እኛንን ሪዚሊየንት አቅሙ ያለን ለማለት ነው። ዝሮ ዝሮ እንግዲህ በተመሳሳይ ሶማሊያም በትናንትናው ዕለት አርብ ሶማሊያና ሳውዲ አረቢያ ያላቸውን ግንኙነት አጠናክረው ለመቀጠል እንደገና ስምምነት ላይ ደርሰዋል። አሊ ሙሐመድ ኦመር የሶማሊያ ምክትል የውጭ ጉዳይ ሚኒስትርና ዓለም አቀፍ ትብብር ዴታ ናቸው። ኢትዮጵያ ውስጥ ኤርትራ የነበሩት ከዛ ደግሞ ወደ ኢትዮጵያ የመጡት ደግሞ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ዴታ ኢንጂነር ዋሊድ ኤልከሬጅ ጅዳ ላይ የኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭ ስብሰባ ነበረው። አስቸኳይ ስብሰባ በእስራኤል እና በፓለስታይን ጉዳይ ላይ ለመምከር እንግዲህ ዛሬ ደግሞ አሁንም ትናንት በእስራኤል ፓለስታይን ጉዳይ ላይ ለመምከር ነበር የሰበሰበ። ዛሬ ደግሞ በእስራኤል ኢራን ላይ ይመክራል ማለት ነው። እስካሁን የአረብ ሊግ ያለው ነገር የለም፣ ግብጾችም ያሉት ነገር የለም እስካሁን። እሱን አብረን ያለን ዙሮ በዛ መከከራቸው ይሄ ሳይድ ሚቲንግ የሚባለው የጎንዮሽ ስብሰባ አድርገው ነበር። የሁለትዮሽ የሳውዲ አረቢያንና የሶማሊያን የሁለትዮሽ ግንኙነት በተለይ በጸጥታ፣ በደህንነት፣ በማሪታይም፣ በፖርት ሰርቪስ በዚህ በሰው ኃይል አቅም ግንባታ ላይ አብረው በጋራ ለመስራት ስምምነት ላይ ደርሰዋል። እንደምታውቁት ዩናይትድ አረብ ኤሚሬትን ከአጠቃላይ ከሶማሊያ ለቃ ወጣለች። የሴኪሪቲም የኢኮኖሚም ኤኒ ትብብር የተቋረጠበት ሁኔታ ነው ያለው። በዛ ምትክ ሶማሊያ ማንን ነው ይዞ የመጣው? ሳውዲ አረቢያንና ኳታርን ያመጣው። ጊዜ ካላችሁ እንደው አጠቃላይ ቀጠናዊ ጉዳዮችን በደንብ ማንበብ ፍላጎት ላላችሁ ሰዎች ደግሞ አንድ ቆንጆ አርቲክል አለ። ምን የሚል how Israel, India, the UAE and Ethiopia are reshaping the Red Sea through Somaliland የሚል ከ20 ቀን በፊት ፌብሩዋሪ 7 2026 the cradle በጣም ቆንጆ የሆነ ትንተና የሚጽፍ ነው። the cradle ያወጣዋል እና በ26 ዲሴምበር 2025 እስራኤል ለሶማሊላንድ እውቅና መስጠቷን ይሄ እውቅና መስጠቷ አጠቃላይ የፖለቲካል ፎርሙላውን ኢኩዌሽኑን እንደቀየረው ይሄ ቀይ ባህር የሚባለው ወሳኝ የሆነ የንግድ መስመር እንደሆነ ኢትዮጵያ የሶማሌላንድ የሀገርነት እውቅና ማግኘቷ አማራጭ ፖርት እድል እንደከፈተላትና በአደባባይ ባትናገረው በደስታ እንዳየችው ይገልጻል። ነገር ግን ቤጂንግ፣ አንካራ፣ ግብፅ፣ ካይሮ፣ ሳውዲ አረቢያ፣ ሪያድ እነዚህ ደግሞ ከባድ ስጋት እንደፈጠረባቸው እስራኤል ደግሞ በዚህ ለሶማሊላንድ ሪፐብሊክ እውቅና በመስጠቷ በቀይ ባህር ላይ ወሳኝ በሆነው በመግቢያው በሬድሲ መግቢያ ላይ ገልፍ ኦፍ ኤደን
ባቤል መንደብ በሩ ላይ ለመቆጣጠር እድል እንዳገኘች ያስቀምጥና የህንድና የቻይና ከፍተኛ የሆነ ፉክክር አለ። በዚያ ፉክክር ለምሳሌ ቻይና ቤልት ኤንድ ሮድ ኢኒሼቲቭ አላት። የኢትዮ ጅቡቲ ምድር ባቡር፣ ሌሎች ፈጣን መንገዶች፣ እነዚህ የቻይና አጠቃላይ ለማደግ የሚደረግ ሸቀጥህን ለመሸጥ ሪጅናል ኢንተርናሽናል ሄጅሞኒ ሪጅናል ሄጅሞኒ ለመገንባት በተጽዕኖ ቁጥጥር ውስጥ ለማድረግ የሚደረጉ ስራዎች ናቸው። ስለዚህ ልክ ቻይና ቤልት ኤንድ ሮድ ኢኒሼቲቭ እንዳላት ሁሉ ህንድ ደግሞ ምን አላት? ከህንድ መካከለኛው ምስራቅ በየትም ይመጣ ከህንድ ይመጣል። ከዛ ሳውዲ አረቢያንም ዩናይትድ አረብ ኤሚሬትንም ያገኛል። ሬድሲን ይጠቀማል። ወደ ሜዲትራኒያን በእስራኤል በኩል ወደ ሜዲትራኒያን አድርጎ የአውሮፓን ገቢ አክሰስ ማድረግ ሞሮለስ ማንን ነው የሚቀናቀነው? የዋን ቤልት ሮድ ኢኒሼቲቭን የዚህ የኢንዲያን ዘን ዩናይትድ አረብ ኤሚሬት ደግሞ ከምንም በላይ በሬድሲ በተለይ ፖርት ላይ ማሪታይም ኤክሰለንስ ላይ ይፈልጋሉ። ያው ኳታር የአቪዬሽን ኤክሰለንስ እንደሚፈልጉት ሳውዲ አረቢያዎች ከምንም በላይ የእርሻ ቦታ እንደሚፈልጉት። ይሄም ብቻ ነው የእርሻ ቦታ ብቻ ነው የሚፈልጉ እያልኩኝ አይደለም። ነገር ግን ለምሳሌ ከሳውዲ አረቢያ ጋር መቀራረብ ከፈለግ ምንድን ነው ሜጀር ኢንተረስታቸው የሚለው ማወቅ ስለሚኖርብን ማለት ነው። ማሪታይም ላይ ኢንተረስት አላቸው። ግን የትኛውም ሀገር ላይ ለምሳሌ ሱዳን ሲሄዱ የእርሻ ቦታ ዩኤም ይጠይቃል። ምክንያቱም በቀይ ባህር ላይ ሰፊ የሆነ ተዋሳኝ የሆነ ኢንተረስት አላቸው። ኢትዮጵያ አክሰስ ቱ ሲያለ፣ ግብጽ ደግሞ ስታተስ ኮ ሜንቴን ማድረግ ይፈልጋል። በዚህ የቀይ ባህር ቀጠና ኤስታብሊሽድ በሆነው ቀጠና ላይ ስታተስ ኮን ቻሌንጅ ማድረግ የሚፈልግ ኃይል ተፈጥሯል። ይሄ እስራኤል ያለችበት፣ ህንድ ያለችበት፣ ዩናይትድ አረብ ኤሚሬት ያለበት፣ ኢትዮጵያ፣ ሞሮለስ ባህሬን፣ ሞሮኮ የአብርሃም አኮርድ የፈረሙ በዚህ ውስጥ ይሄ የኢራን አሜሪካ እስራኤል ጦርነት ምንድን ነው ውጤት ሊያመጣ የሚችለውን ማየት ነው የሚኖርብን። እንግዲህ እነሱ ፕሪምፒቲቭ ስትራይክ ወይንም ስጋቶችን ለማስወገድ አስቀድሞ ለመከላከል በሚል ነው ያስቀመጡት። በመላው እስራኤል አስቸኳይ ጊዜ አዋጅ ታውጇል። ናታንዝ፣ ፎዶ እና ኢስፋሃን የኒኩለር ማበልጸጊያዎች ሙሉ ለሙሉ መውደም አለባቸው ነው የሚል። እነዚህን መውደማቸውን ካረጋገጡ መልሰው ወደ ድርድር ይቀመጣሉ ማለት ነው። ድርድሯ ሙሉ ለሙሉ ቁሟል አልተባለም እና የባለስቲክ ሚሳይል አሁን አይሲቢኤም አለ የኢንተርኮንቲኔንታል ባለስቲክ ሚሳይሏን መቀነስ የሚል ነው። እነዚህን ደግሞ ለምን ምንም አይነት ኢንሪችመንት ሊኖራቸው አይገባም ብለዋል አሜሪካና እስራኤል። ፎር ሲቪል ፐርፐዝ እንኳ ቢባል አንሲቪል ናቸው አንፈቅድም የሚል የተቀመጣለ። ከዛ ባለፈ እንግዲህ የኢራን አጋር የሆኑት ሄዝቦላ፣ የኢራቁ ካቲቭ ሚሊሻ፣ ሶሪያ እስካሁን ያሉት ነገር የለም። የሊባኖሱ ሄዝቦላ ላይ ትናንት በጣም ከፍተኛ የሆነ ጥቃት ፈጽመውበታል። ሐማስ እስካሁን ድምፁ አልተሰማም። እነዚህ በሙሉ ይዘውት የሚመጡት መርገምትም ካለ እንዴት ወደ በረከት እንቀይረዋለን የሚል በፍጥነት መረጃዎችን ወደ እናንተ ለማድረስ ሞክራለሁኝ። መርገምትን ወደ በረከት መቀየር መቻል አለብን። ስፔሻሊ ጅቡቲ ላይ አታክ ከተፈጸመ እኛስ አሁን ባለው ሁኔታ ኤርትራ ላይ እንዴት አታክ ማድረግ አለብን የሚለውን ይህን ማሰብ ይጠበቅብናል። ኢትዮጵያ ለዘላለም ትኖር። ቴንኪዩ